እና እናቴ ትሬኒንግ ሰርቼ ደግሞ ምግብ አጥቼ ቡናና ቆጮ ትሰጠኝ ነበር። ምንም ቤት ውስጥ ካልመኖር ማለት ነው። እና እሱን በልተን እንተኛለን። ብዙ ነገሬን አስደረግ የቻልኩት ለምን እንደሆነ ታውቃለህ? እንዳልኩ እኔ ደሃ ልጅ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ትሬኒንግ ሰርቼ ራሱ ባዶ ሆዴን የምተኛበት ጊዜ ብዙዎች ነበሩ። አንድ ቀን ሙሉ ትሬኒንግ ሰርቼ መጥቼ እንግዲህ የቦክስ ትሬኒንግ በጣም ከባድ ሳልበላ ማለት ነው። ማታ ውዬ አውቃለሁ ምንም ነገር ሳልበላ እና ማታ ላይ ወይ በቆሎ ታመጣልኛለች ምናምን። አንዳንድ ጊዜ በቃ እሷም ማታ በቃ ግራ ገብቷት ቁጭ ብላ ታውቃለች። በነገራችን ላይ አላፍርበትም። በዚህ ብዙ ቦታ ተናግሬው አላውቅም። ግን በዚህ አጋጣሚ ያንተ ኢንተርቪዎች ትልልቅ ሰዎች ስለሚመጡበት እኔንም ታዳጊዎች ስለሚከተሉኝ ይህንን ነገር ለማለት ብዙ ነገሮች የሚማሩበት አልስብዬ ስለማስብ ነው። እና አንድ ቀን ሙሉ ትሬኒንግ ሰርቼ ደክሞኝ ውሃ እየጠጣው የምተኝባቸው ጊዜዎች ብዙ ነበሩ። እና እናቴ ትሬኒንግ ሰርቼ ደግሞ ምግብ አጥቼ ቡናና ቆጮ ትሰጠኝ ነበር። ምንም ቤት ውስጥ ካልመኖር ማለት ነው። እና እሱን በልተን እንተኛለን ከሷ ጋር እኔ ብቻ አይደለም ደግሞ ቤት ውስጥ ብዙ ጎረምሳ ሁለት ወንድሞች አሉኝ፣ እህቶችም አሉኝ። እና ያ ሁሉ ጀርባዋ ላይ እንትን ብላ ትቆይ ነበርና ፋዘርም ያው ይሄን ያህል የተሳካለት ሰው ስራ የሚሰራ አይደለም። እና እሱም በቃ ካለው ይዞ ይመጣል ከሌለው እንደዚህ አይነት ነገሮች ነበሩና በጣም እንቸገር ነበር። ባዶ እግሬን ትምህርት ቤት መሄድበት ጊዜ ነበር። ጫማ መግዣ አጥቼ ማንም ጫማ የሚገዛልኝ አጥቼ ባዶ እግሬ ሄድ ነበር ትምህርት ቤት።